4000 ዋች አወር አልሞላልህም? አዲስ ቪዲዮ ከመስራት በፊት ይሄን 5 ዘዴ ሞክር። ብዙ ዩቲዩብ ፈጣሪዎች 4000 ዋች አወር ለማሟላት ሁል ጊዜ አዲስ ቪዲዮ መስራት እንዳለባቸው ያስባሉ። ግን እውነታው ያሉን ቪዲዮዎች በትክክል በመጠቀም ዋች አወርን ማሳደግ ትችላላችሁ። ይሄንን ለማድረግ 5 ቀላልና ውጤታማ ዘዴዎችን እንመለከታለን። በተለይ 5ኛው የሁላችሁም ጥያቄና በአጭር መንገድ አጭር ጊዜ ዋች አወርን በቀላሉ ለማሳደግ የሚያግዝ መንገድ ነው። ተረጋግታችሁ በመከታተል በአጭር ጊዜ ዋች አወራችሁን ማሳደግ ትችላላችሁ። ሁሌም እንዲህ አይነት መረጃዎች እንዲደርሳችሁ ትክክለኛው ቦታ ላይ ናችሁ። ሳብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ አሰራሩ 5ቱን ዘዴዎች አንድ ባንድ አሳያችኋለሁ። ሁሉንም እኔም ማሳያችሁ በስልኬ ብቻ ነው። በስልካችሁ መጠቀም ትችላላችሁ። ኮምፒውተር ያላችሁ ደግሞ በኮምፒውተር መጠቀም ትችላላችሁ። ስለዚህ እኔ በስልክ ነው ማሳያችሁ። ሁሉንም የማሳያችሁ ስልካችሁ ላይ ባለው ክሮም ብራውዘር ነው። ስለዚህ ክሮም ብራውዘርን ክሊክ አድርጋችሁ ትገባላችሁ። ክሮም ብራውዘር ላይ ክሊክ አድርጋችሁ ከገባችሁ በኋላ እዚህ ሰርች ባሯ ላይ ትገቡና studio.youtube.com የሚለውን እሱን ክሊክ አድርጋችሁ ጎትሉታላችሁ። ልክ እንደዚህ ይመጣላችኋል። እንደዚህ ከመጣላችሁ በኋላ በዚህ መንገድ ሲመጣላችሁ አሁን 5ቱንም ዘዴዎች እዚሁ በክሮም ብራውዘር ነው ማሳያችሁ። ስለዚህ ሁሉንም አንድ ባንድ ነው ማሳያችሁ። እስከ መጨረሻው ተከታተሉ። እንደዚህ ከመጣላችሁ በኋላ የእናንተ ቻናል እዚህ ጋር ይመጣል ማለት ነው። እንደዚህ ከሆነ በኋላ ከ5ቱ ዘዴዎች የመጀመሪያውና አንደኛው ለቪዲዮአችን ፕሌይሊስት ማስተካከል ነው። ፕሌይሊስት ለዋች አወር በጣም አስፈላጊ ነው። ያ ማለት ለምሳሌ ቪዲዮአችን በየፕሌይሊስት ከከፋፈልናቸው ለምሳሌ ስለ ዩቲዩብ የምንሰራውን ቪዲዮ ዩቲዩብ ብለን ፕሌይሊስት እንሰጠዋለን። ስለዚህ አንድ ሰው ስለ ዩቲዩብ ቪዲዮ እያየ ያነ ቪዲዮ ካለቀ ሌሎች ስለ ዩቲዩብ የሰራናቸው ቪዲዮዎች ተከታታይ ይመጣሉ። ኔክስት እያሉ እስከ መጨረሻው ይታያሉ። እንዲሁም ደግሞ ስለ ቴክኖሎጂ የተሰራ ካለ ልክ እንደዛው። ስለዚህ እዚህን አንድ ባንድ እንዴት እንደምናስተካክል ፕሌይሊስት አሳያችኋለሁ። እዚች ጋር የቪዲዮ ምልክቷን ጠቅ ታረጋላችሁ። የቪዲዮ ምልክቷን ክሊክ ታረጉና ልክ በዚህ መንገድ ይመጣላችኋል። በዚህ መንገድ ከመጣላችሁ በኋላ ቻናላችሁ ልክ እንደዚህ ይመጣል። እኔ አሁን ለምሳሌ እዚህ ጋር አንዱን ቻናል እያስተካከልኩ አሳያችኋለሁ። ልክ የመጀመሪያውን ክሊክ አደርገውና በዚህ መንገድ ይመጣልኛል። እዚህ ጋር አንድ ባንድ ሁሉንም የማስተካክልበት ፔጅ መጥቶልኛል። እዚህ ጋር ለምሳሌ ርዕስ ወይም ዲስክሪፕሽን ምናምን ሁሉን ነገር የማስተካክልበት ፔጅ መጥቶልኛል። ስለዚህ እኔ ግን ለእናንተ ማሳየት የምፈልገው ፕሌይሊስቱን ነው። ፕሌይሊስት የምትል እዚህ ጋር ትንሽ ሳብ ታረጉና ከታች ፕሌይሊስት የምትላለች እሷንን ክሊክ ታረጋላችሁ። ሌሎች የሚገቡባቸው ቦታዎች እዚህ ጋር አሉ። አንድ ባንድ እዩዋቸው። ስለዚህ ቪዲዮአችን እንዳይረዝም እዚህ ጋር ፕሌይሊስት የምትለዋን ጠቅ አረጋለሁ። አሁን ከናንተ እኔ ጋር ለምሳሌ እዚህ ጋር ፕሌይሊስቶች አሉ። ይሄው ለምሳሌ ቴክኖሎጂ፣ ኒው፣ ዩቲዩብ፣ ቪዲዮ ኤዲት፣ ኤአይ፣ ቲክቶክ እና ሾርት የሚላልኝ። እናንተ እነዚህ ከሌላችሁ እዚህ ጋር ኒው ፕሌይሊስት የሚለውን ጠቅ አርጋችሁ ክሊክ አርጋችሁ ከዛ በኋላ ፕሌይሊስት ስም ታስገባላችሁ። ፑብሊክ አርጋችሁ ደን ትሉታላችሁ ማለት ነው። እኔ እዚህ ጋር ያሉኝ ፕሌይሊስቶች እዚህ ጋር ወደ 6-7 ፕሌይሊስቶች አሉኝ። ከነሱ ውስጥ አሁን ምርጥ እያስገባው አሳያችኋለሁ። ይሄ ቪዲዮ ስለ ጂሜል መቀየር እንደሚቻል የሚያሳይ ቪዲዮ ነው። ይሄንን ቪዲዮ በሁለት ፕሌይሊስት አስገብቻለሁ። ለምሳሌ በቴክኖሎጂ ራይት አድርጌዋለሁ፣ ኒው ላይ ራይት አድርጌዋለሁ። ስለዚህ እዚህ ጋር ደግሞ ለምሳሌ ሌላ ዩቲዩብ ላይ ለምሳሌ የዩቲዩብ ቢሆን እንደዚህ ራይት አደርግና እዚህ ጋር ደን እለዋለሁ። እኔ ለእናንተ ለማሳየት ነው። ወይም ደግሞ ቪዲዮ ኤዲት ቢሆን እዚህ ጋር፣ ኤአይ ቢሆን እዚህ ጋር ልክ እንደዚህ፣ ኤአይ ቢሆን እዚህ ጋር፣ ቪዲዮ ኤዲቲንግ ቢሆን እዚህ ጋር ልክ እንደዚህ አድርጌ ደን ስለው ይህን ቪዲዮ ከነዚህ ቪዲዮዎች ጋር ሲታዩ አብሮ ይመጣል ማለት ነው። በዚህ መንገድ በየቪዲዮዎቹ እየገባ ዋች አወር በከፍተኛ ሁኔታ ያሳድጋል። እኔ ለእናንተ ለማሳየት ስለሆነ ቪዲዮው የምንና የምን ነው ቴክኖሎጂና ኒው ስለሆነ እሱነን ደን እለዋለሁ። በዚህ መንገድ ታስተካክላላችሁ። ፕሌይሊስት በጣም ወሳኝና አስፈላጊ ነው። ለእያንዳንዱ ቪዲዮ ገብታችሁ ፕሌይሊስት ማስተካከል በጣም ወሳኝ ነው። ይሄንን ካደረጋችሁ በኋላ እዚች ጋር ሴቭ የምትላለች ሴቭ የምትለዋን እዚች ጋር በስተቀኝ ጫፍ ሴቭ ብላችሁ ትወጣላችሁ። ስታስተካክሉ ሴቭ ማለታችሁን እዚህ ጋር እንዳትረሱ። መመለስ ከፈለጋችሁ አንድ ቼንጅ የሚለውን ትነካላችሁ ማለት ነው። እሺ ይሄን ካደረኩ በኋላ እኔ ባክ ልበለው። ይሄው አንዴ ባክ ልበለው። ሌላ ቪዲዮ ደግሞ ለምሳሌ ብፈልግ ልክ እንደዚህ አድርጌ እነካና አሁንም የዚህ ቪዲዮ ፕሌይሊስት ጋር እዚህ ጋር ገብቼ ለምሳሌ የዚህ ቪዲዮ ስለ ቲክቶክ የተሰራ ቪዲዮ ነው። እንዲሁም ኒው ብለው እዚህ ጋር ኒው የምትለዋን ጠቅ አደርጋለሁ። ከዛ ደን የምትለዋን እዚህ ጋር ጠቅ አረጋታለሁ።
ደን የምትለዋን ጠቅ ካረኩ በኋላ ክሊክ ካረኩ በኋላ እዚህ ጋር ሴቭ የሚል አለ። ሴቭ ብዬ እወጣለሁ ማለት ነው። አያችሁ ልክ እንደዚህ እያደረጋችሁ ቪዲዮአችሁ ላይ ፕሌይሊስት መስራት በጣም ወሳኝ ነው። እሺ እሱን ካደረግን በኋላ የአንደኛውን ዘዴ ጨርሰናል። ወደ ሁለተኛው ዘዴ ስንገባ ደግሞ ሁለተኛው ዘዴ የቪዲዮአችን ቪዚቢሊቲ ቼክ ማድረግ ነው። ስለዚህ ቪዲዮአችን ስንለቅ አንሊስትድ እናረጋለን፣ ፕራይቬት እናረጋለን። ስለዚህ ስንቻኮል አንሊስትዱን ወይም ፕራይቬቱን ደግሞ ሳናስተካከል ያስቀረነው ቪዲዮ ካለ ቪዚቢሊቲው ያልተስተካከለ ካለ እሱን በአጠቃላይ እናስተካክላለን። ይሄን ደግሞ በጣም ወሳኝ ነው። ስለዚህ እዚሁ ላይ እንዳላችሁ ተመልከቱ። ቪዚቢሊቲ የሚል አለ። እዚሁ ላይ እንዳላችሁ ቪዚቢሊቲ ይታያችኋል። ይሄው አንድ ባንድ ከላይ እስከ መጨረሻው ምን መሆኑን ፑብሊክ መሆኑን ቼክ አድርጉ። ፑብሊክ ካልሆነ ደግሞ እዛው ላይ ክሊክ ታረጉና ያው አንሊስትድ ከሆነ ልክ ለምሳሌ እዚህ ጋር አንሊስትድ ከሆነ ወደ ፑብሊክ ታመጣላችሁ፣ ወይም ፕራይቬት ከሆነ ወደ ፑብሊክ ታመጣላችሁ ማለት ነው። የኔ ፑብሊክ ስለሆነ ምንም እንትን አያስፈልገውም ማለት ነው። እንደዚህ አድርጋችሁ ታስተካክላላችሁ። ይሄንን ካደረጋችሁ በኋላ ሁለተኛውን ዘዴ ጨርሳችኋል። ወደ ሶስተኛው ዘዴ እንገባለን። ሶስተኛው ዘዴ ደግሞ በጣም አስፈላጊና ዋና ወሳኝ ዘዴ ነው። ስለዚህ ሶስተኛውን ደግሞ ለማስተካከል አሁንም ሶስተኛው ዘዴ የምንለው ካርድ ማስገባት ነው። ካርድ ማለት ቪዲዮ እየታየ ያለ መጀመሪያ ላይ፣ መሃል ላይ፣ መጨረሻ ላይ በየደቂቃዎች እየገባ እንዲታይ የሚያደርግ ዘዴ ነው። ይህንን ዘዴ እንዴት እንደምንጠቀም እንግዲህ ላሳያችሁ ነው አንድ ባንድ። ለምሳሌ የመጀመሪያውን ቪዲዮ ጠቅ አደርጋለሁ። እንደዚህ አደረኩ። ይሄንን ካደረኩ በኋላ እዚሽ ጋር ይታያችኋል ካርድ የምትላለች እዚህ ጋር በስተቀኝ ፑብሊክ፣ ሳብታይትል፣ ኢንድ ስክሪን እና ካርድ የምትላለች። ካርድ የምትለዋን ጠቅ ታረጋላችሁ። እዚህ ላይ እያንዳንዱ እኔ ለማሳየት ስለሆነ አስገብቼበታለሁ። እናንተ እዚሽ ጋር ፕላስ ካርድ የምትላለች እሷን ጠቅ ታረጋላችሁ። እያንዳንዱ ካርድ አሁን ለምሳሌ እዚህ ጋር አንዱን ላጥፋና ላሳያችሁ። በቃ ይሄው አያችሁ። ስለዚህ አሁን አንድ ካርድ ጨምሬ ያሳያችኋለሁ። ይሄው እዚህ ጋር ካርድ ፕላስ ካርድ የምትለዋን ጠቅ አረጋለሁ። አሁን እዚህ ጋር ተመልከቱ 0 ደቂቃ ላይ ያለ 2 ደቂቃ ላይ 4 ደቂቃ 6 ደቂቃ እና እስከ መጨረሻው በደቂቃ ከፋፍሎ ነው የሚያስገባላችሁ። እኔ እዚሽ ጋር አድ የምትለዋን ነካዋት፣ ቪዲዮ የምትለዋን ነካው። ከዛ በኋላ ይሄው እዚህ ጋር እንደዚህ ቪዲዮዎች ይመጣሉ። እንደዚህ ሲመጡ ማስገባት የፈለኩትን ቪዲዮ ምን አረጋለሁ? ክሊክ አድርጌ አስገባለሁ። ይሄው ክሊክ አድርጌ አስገባለሁ። እንደዚህ አስገባለሁ። አያችሁ ካስገባው በኋላ ሴቭ የምትለዋን ጠቅ አረጋለሁ። እዚህ ጋር ክሊክ አድርጌ ሴቭ የምትለዋን እያንዳንዱ እናንተ 5 6 ካርድ ነው የምታስገቡ። እኔ አንዱን ነው ድሌት አድርጌ ያሳየዋችሁ። እናንተ መጀመሪያው ደቂቃ 2 ደቂቃ 4 ደቂቃ በየደቂቃው ከከፋፈለበት ቦታ ላይ መስመር ካለባት ቦታ ላይ ታስገባላችሁ ማለት ነው። ይሄ ማለት ይሄው እነዚህ መስመር ይታያችኋል። 0 ደቂቃ 2 ደቂቃ 4 ደቂቃ 6 ደቂቃ 8 ደቂቃ እያለ እዚህ ላይ እያንዳንዱን ታስገባላችሁ። ስትጨርሱ እዚህ ጋር ሴቭ ትሉታላችሁ። በዚህ መንገድ ካርድ ትጨርሳላችሁ። ሶስተኛው መንገድ ካርድ ነው። ካርድን ጨርሰናል። አሁን አራተኛው መንገድ ደግሞ ምንድነው ካላችሁኝ፣ አራተኛው መንገዳችን ደግሞ ላይቭ ስትሪም መግባት ነው። ላይቭ ስትሪም እንዴት እንገባለን? ላይቭ ስትሪም ላይ እንዴት ዎች አወራችን እናሳድጋለን ካላችሁ፣ ላይቭ ስትሪም ላይ ለምሳሌ አንድ ሰው ለአንድ ሰዓት ላይቭ ስትሪም ላይ ቢቆይ ከዛ ላይቭ ስትሪሙ ላይ ደግሞ 100 ሰው ለአንድ ሰዓት ቢቆዩለት 100 ሰዓት ባንዴው ይደመርለታል ማለት ነው። ስለዚህ በአለው ሰው ላይ ነው የሚባዛው። በጣም በአጭር ጊዜ ላይቭ ስትሪም ላይ ዎች አወር ማሳደግ ይቻላል። ላይቭ ስትሪም ላይ ለመግባት ደግሞ እዚሽ ጋር ልክ ይቺ ቀስት ምልክት ካለችው ወደፊት አለች መሃል ላይ እሷን ጠቅ ስታረጉ ላይቭ ስትሪም እንደዚህ ነው የምትገቡት። ይሄ ምን ላይ ነው? ክሮም ላይ ነው የምትገቡ። አያችሁ ይሄው ላይቭ ስትሪም እዚህ ጋር ስትገቡ ለምሳሌ ምን ይላል እዚህ ጋር ይሄው ጌት ሴትአፕ ላይቭ ስትሪም ነው ይላል። ስለዚህ እዚህ ጋር ነው የምትለዋን ስትነኳት ሴትአፕ ታስተካክላላችሁ። እዚህ ጋር ስኬጁሉን እዚህ ጋር ደግሞ ታስተካክላላችሁ። ስትገቡ ማስተካከል ትችላላችሁ፣ በኋላም ማስተካከል ትችላላችሁ። በዚህ መንገድ ላይቭ በመግባት በአጭር ጊዜ ውስጥ ሰዓታችሁን ማሳደግ ትችላላችሁ። ይሄን ካደረግን በኋላ ወደ አምስተኛውና ወደ ዋናው ወደ ጠቃሚው ዘዴ እንገባለን። አምስተኛው የሁላችሁም ጥያቄ ነው። አምስተኛው ፕሪዝም ላይቭ ስቱዲዮ የምትል አፕሊኬሽን ከፕሌይ ስቶር እናወርድና ቲክቶክ ላይ ላይቭ ስትሪም ላይ ሆነን ወይም ደግሞ ቲክቶክ ላይ የተለያዩ መረጃ የሚሰጡ ሰዎችን ወደኛ ዩቲዩብ በማምጣት ዎች አወራችን በአጭር ጊዜ ውስጥ ማሳደግ እንችላለን። ይሄ ማለት ለምሳሌ እኛ ቲክቶክ ላይ ገብተን ቱቶሪያል የምንሰጥ ከሆነ የኛ ቱቶሪያል ዩቲዩብ ላይ ላሉ ሰዎች እንዲደርስና የዩቲዩብ ተከታዮቻችን ኮሜንት እንዲያደርጉ እንዲመለከቱ የሚፈልጉትን እንዲጠይቁ ማድረግ ትችላላችሁ። ይሄን በጣም ወሳኝና አስፈላጊው ዘዴ ነው። ስለ ፕሪዝም ላይቭ ስቱዲዮ አሰራር እንዴት መጠቀም እንደምትችሉ መጠየቅ ከፈለጋችሁ ወይም ደግሞ ማወቅ ከፈለጋችሁ ኮሜንት ላይ ስራልን እያላችሁ ጻፉልኝ። ስለዚህ ኮሜንታችሁን አይቼ እኔ
ብዙዎቻችሁ እንዲሰራላችሁ ከፈለጋችሁ ቪዲዮ አዘጋጅላችኋለሁ። ለምን ቲክቶክ ላይ ሆናችሁ ዩቲዩብን እንዴት ማስተላለፍ እንደምትችሉ የሚያሳይ ቪዲዮ እንሰራለን ማለት ነው። ስለዚህ በዚህ መንገድ 5ቱን ዘዴዎች ከተጠቀማችሁ በእነዚህ 5 ወራት ፌብሩዋሪ 1 2027 ከመድረሱ በፊት ወቻወሩ ወደ 8000 ከማደጉ በፊት ባጭሩ ሞኔታይዝ መሆን ትችላላችሁ። ስለዚህ በዚህ መንገድ ገብታችሁ ቪዲዮአችሁን አስተካክሉ። በአጭር ጊዜ ውስጥ 4000 ወቻወር መሙላት ትችላላችሁ። በቀድሞ ቪዲዮአችሁ ብቻ 4000 ወቻወር ለማሟላት የምትችሉባቸውን 5 ዘዴዎች አይተናል። አሁን ያንተ ተራ ነው። ቻናልህ ላይ ተግብራቸው። ቪዲዮ ጠቃሚ ከሆነ ላይክ እና ሳብስክራይብ አድርግ። እንዲሁም ቀጣዩን ቪዲዮ ለመመልከት አሁን ስክሪን ላይ የምታየውን ቪዲዮ ጫን። በሚቀጥለው ቪዲዮ እንገናኝ። ሰላም ቆዩ።